እንደማይቀር ለመድብልና ለሞገስ እየተናገረ ይገኛል። ዝና ተሸንፏል። መሀሌት እንግዲህ የምትፈራውን ዝናን በ100,000 ብር አሳልፋ ሰጥታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቀጣዩን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። መሀሌት እንግዲህ እንዴት ከእስር ተፈታች የሚለውን አብረን የምናይ ይሆናል። እስከ መጨረሻው ቪዲዮውን ተከታተሉ። መሀሌት እንግዲህ በባለፈው ፓርት መጨረሻ ላይ እንደተመለከትነው መድብል እስር ቤት ታግታ ነበረ። መድብል ከዛ ሳያስወጣት አቆይቷት ነበር። እጅና እግሯ ታስሮ ምግብ እየተቀለበች እዛው አንድ ቤት ውስጥ እንግዲህ ለረጅም ጊዜ ቆይታለች። ይህንንም ደግሞ ያደረጉት ዝናን ግዴታ መያዝ ስላለባቸው ብሩክ ያለበትን ሁኔታ ለማወቅ ሲሉ ይሄንን አድርገዋል። መሀሌትን እንግዲህ ዝናን አሳልፈሽ ለኛ ስጪን፣ ዝናን እንዴት አርገን መያዝ እንዳለብን አንቺ አግዥን በማለት ለብዙ ጊዜ ሲታገሉ ቆይተው ነበረ። እሷም ዝናን አሳልፌ መስጠት አልችልም፣ ዝናኔን ይገለኛል፣ እሱ ከሚገለኝ እዚሁን እየተቀለብኩኝ ብቀመጥ ይሻላል ብላ መልሳ ነበረ። እዚህ እየተቀለብሽ የምትቀመጪበት ምንም አይነት ምክንያት የለም፣ ከዚህ በኋላ ምግብም ምንም ነገር ሊሰጥሽ አይችልም፣ እዚሁ ትሞቻታለሽ በማለት እንግዲህ አለበለዛ ሲጥ አድርጌ ነው የምገልሽ ብሎ አንገቷን ሁላ ሲጥ አድርጓት ነበረ መድብል። ከዚህ በፊት እንደተመለከት ነው በፍጹም እኔ ዝናን ቤቱንም አላሳያችሁም በማለት ስትከራከር ቆይታ ነበረ። አሁን ላይ ግን አንቺ የፈለግሽውን ነገር እንስጥሽና ዝናን ለመያዝ አግዥን፣ እራት ጋብዥውና እንዲሰክር አድርጊ፣ ከዛ በኋላ እኛ የራሳችንን ስራ እንሰራለን ብለዋት በእንደዛም እምቢ ስትል ቆይታ ነበረ። ገንዘብ ኬት አንጥታችሁ ተሰጡኛላችሁ? እናንተ ገንዘብ የላችሁም። እኔ በምለው ከተስማማችሁ ግን እኔ ያልኩትን ነገር ከሰጣችሁኝ ዛሬውኑ ዝናን አሳልፌ እሰጣችኋለሁ ስትል እንግዲህ አዳምጠናታል። ያለችው የጠየቀችው እንግዲህ ከባድ ጥያቄ ነው። የብሩክን ቤት በእኔ ስም ካዞራችሁልኝ ዛሬውኑ ዝናን አሳልፌ ቀጥሬ ባለበት በእጃችሁ አስገባላችኋለሁ ስትል እንግዲህ ተደምጣለች። ይሄንን የሰማው መድብል እንግዲህ በጣም ነው እየተናደደው። ያንኛው በጭራሽ ቤቱ በስምሽ በጭራሽ የሚሆን ነገር አይደለም፣ ያለፋሽበት ቤት ወንድሜ ለብዙ አመታት ዋጋ የከፈለበትን ቤት በስምሽ ልናረግ አንችልም፣ ሌላ ቀለል ያለ ነገር ጠይቂን የተባለችው። እሷ ግን ቤቱ ነው እንዲሆንላት የፈለገችው። ምክንያቱም ከዝና ጋር የምትሰራውም ቤት ፈልጋ ነው። ሞገስን ገላ ዝና ቤት እንዲገዛላት ነበረ። አሁንም ደግሞ የብሩክን ቤት ዝናን አሳልፋ ልትሰጥ ስትል ቤት ነው የጠየቀችው። መሀሌት እንግዲህ ገንዘብ ካገኘች አሁን ላይ ዝናን ክደዋለች። ዝና ደግሞ የተሻለ ገንዘብ ከሰጣት እነ መድብልንም እንደምትክድ ምንም አይነት ጥርጣሬ የለንም። ገንዘብ ባለበት ብቻ ነው እሷ ያለችው ማለት ነው። ገንዘብ በሌለበት መሀሌት አትገኝም። ገንዘብ ወዳድና ለገንዘብ አዳሪ ናት ማለት ነው። ሌላ ፈልጊ፣ ገንዘብ ጨምረን እንስጥሽ እንጂ ቤቱ በስምሽ ጭራሽ ሊሆን አይችልም፣ ወደሽ ሳይሆን ተገደሽ ያዘዝንሽን ታደርጊያለሽ ብሎ እንግዲህ ጮሆባታል። መድብል እንደሚታወቀው በጣም ኃይለኛ ነው። በስተመጨረሻ እንግዲህ ሞገስ ገብቶ ገንዘብን ጨምርልሽ ያልሽውን ገንዘብ እንስጥሽ፣ ቤቱ በጭራሽ በስምሽ ሊሆን አይችልም ሲላት እሺ 500,000 ብር ስጡኝ ነበረ ያለችው ማለት ነው። ለዛውም ዝናን ለማስያዝ ብቻ ነው። ብሩክ ይኖር አይኖር የሚታወቀው ነገር የለም። እንዴት 500,000 ብር ትጠይቂያለሽ? ከዛ ቀንሺ ብሎ እንግዲህ መጀመሪያ 100,000 ብር አሁኑኑ ስጡኝና ከዛ በእጃችሁ አስገባላችኋለሁ በማለት ተስማምታ ታስራ ከነበረችበት እንግዲህ ተፈታለች። ቃልሽን አጥፋለሁ ብትይ ግን
አንለቅሽም ብለው በማስጠንቀቂያ እንግዲህ ፈተዋታል ማለት ነው ከታሰረችበት። ከቤት ስትወጣ ቅድስትን ለክፋን የወጣችው እንግዲህ ቦርሳና ስልኳን ስትሰጣት በቦርሳና በቦርሳዋ ቅድስትን ለመምታት ሞክራ ነበረ። እየተነጫነጨች እንግዲህ ከዚህ ወደዛ እየተወዛወዘች ነው ከቤት በሩን በርግዳ የወጣችው። ቀጥታ እንግዲህ ወደ ኤፍራታ ጋር ነው የሄደችው። ያው እህቷ ጋር ኤፍራታ ጋር ስትሄድ መሀሌት እንዴት መጣሽ? የት ነበርሽ? ምን ሆነሽ ነው? በጣም እያሰብኩ ነበረ፣ በጣም እየተጨነቅኩ ነበረ የሚል ውትወታ ነው የወተወተችው። ለምን ስልክሽን አጥፍተሽ ጠፋሽ ነው ያለቻት። ለኤፍራታም እንግዲህ እነ መድብል አግተዋት መሆኑን አልተናገረችም። አሁን ማረፍ ብቻ ነው የምፈልገው፣ በጣም ደክሞኛል፣ ሁሉንም ነገር ስረጋጋ እነግርሻለሁ፣ ምግብ ስሪልኝ፣ ይልቁኑ በጣም እርቦኛል፣ ሆድ ያዝ የሚያደርግ ነገር ስሪልኝ፣ በጣም ነው የራበኝ፣ በጣም ነው የደከመኝ፣ እረፍት ብቻ ነው የምፈልገው በማለት እንግዲህ ዝልፍልፍ ብላ ነው ሄዳ አልጋ ላይ የተኛችው። ምክንያቱም እጅና እግሯ ታስሮ ከወንበር ጋር ለረዥም ቀናት ቆይታለች መሀሌት ማለት ነው። ትልቅ ቅጣት ነው እየተቀጣችው። በስራዋ እንግዲህ ተቀጣለች ማለት ነው። ይሄ ሁሉ ለዚህ ሁሉ ያደረሳት ደግሞ ተንኮል ስለምትሰራ ነው። ተንኮለኛ ሰው እንግዲህ ራሱ በቆፈረው ጉድጓድ ራሱ ይገባል። ይህን ብዙውን ጊዜ የምንመለከተው ነው። ከክፋት የሰው ልጅ አንዳችም እንኳን የሚያተርፈው ነገር የለም። እንደዛ ብላ እንግዲህ ከዛ በመቀጠል ዝናን ቀጥራ አግኝተዋለች። ዝናም እንግዲህ የት ጠፍቼ እንደመጣው አሳውቅሃለሁ፣ ላገኝህና ልንገር በማለት እነ መድብል ባዘዟት መሰረት ሆቴል ቀጥራዋለች ማለት ነው። ሆቴል ከቀጠረችው በኋላ ለምንድን ነው የጠፋሽው? መግቢያው ላይ ቪዲዮን አስገብቼላችኋለሁ እንደተመለከታችሁት። የት ነበርሽ እስካሁን? የሆንሽውን ነገርስ ለምን በስልክ ደውለሽ አልነገርሽኝም? እዚህ ድረስ መምጣቱ ስለምን አስፈለገ? የት ነበርሽ? ምን ስትሰሪ ነበረ? ምን ስታደርጊ እንደነበር ሁሉንም ነገር እንድትነግሪኝ ፈልጋለሁ። የት ነበር የጠፋሽው? ስልክሽንም ያጠፋሽው ለምን ነበረ? የነበርሽበትን ቦታ ተናገሪ በማለት እንግዲህ ዝና እያፋጠጣት ነበረ። ሁሉንም ነገር ቀስ ብዬ እነግርሃለሁ፣ አሁን የምፈልገው ዘና ማለት ብቻ ነው፣ እንጠጣ ጠጣ እያለች እንግዲህ ልትነግረው ፈቃደኛ አልሆነችም። ምክንያቱም እሱን ለማጥመድ ነው የሄደችው። የነበርኩበት ቦታ የጠፍቼ የመጣሁበት ቦታ ከአንተ ጋር የሚገናኝ ነገር አይደለም፣ ሁሉንም አሳውቅሃለሁ። ለኤፍራታም እንደዛ ያለቻት። አሁን ዝና ጋር ነው የምሄደው፣ ስመለስ ሁሉንም የት እንደነበርኩኝ እነግርሻለሁ ብላታለች ማለት ነው። ከዚህ በኋላ አትፍሪ፣ አታስቢ፣ የቤት ኪራይ የአመት ነው የምዘጋልሽ በማለት እንግዲህ ለኤፍራታም ተስፋ ሰጥታታለች። ግን ሌላ ወንድ ጠብሰሽ ነው ወይስ ቆየት ሆነሽ ነው ግን እስካሁን ስልክሽን አጥፍተሽ የጠፋሽው? ከወንድ ጋር ከከተማ ወጥተሽ መሆን አለበት የሚል ጥያቄም አቅርባላት ነበር ኤፍራታ። እንደዛ ቢያደርገውማ ጥሩ ነበር ነው ያለችው። ያው እንደዛ አይደለም፣ በተቃራኒ እስር ቤት ነበረች መሀሌት ማለት ነው። ፖሊስ የማያውቀው እስር ቤት ነበረች። ዝና አልጠጣም እያለ ቢደረደርም መጀመሪያ ተናገሪ፣ ለምንድነው የምጠጣው ነገር እያለ እየቀማመሰ ነበረ። በስተ መጨረሻ ግን መሀሌት እንግዲህ ጠጣ እያለች ዛሬ ዘና ፈታ ማለት ነው የምፈልገው፣ ምንም ካንተ ጋር በጣም ፈርቷል። በነገራችን ላይ ዝና ያ መድብል የሚባል ሰውዬ ያ የብሩክ ወንድም በጣም እየፎከረና እየዛተ ነው ብሏታል። ምንድን ነው ትፈራዋለህ እንዴ ብለዋለች። እንደዚህ አትበይ፣ እኔ ማንንም ስፈራ አይተሽ ታውቂያለሽ ወይ? ለስንት ጊዜ ነው የማስረዳሽ? አንቺ ደንቆሮ ነገር ነሽ እንዴ? ለምን ሁሌ ንገሩኝ ትያለሽ? ክፍታፍ እያለ እንግዲህ እየሰደባት ነው የሚገኘው ዝና። በነገራችን ላይ ብራንድ የሆኑ ስድቦች እሱ ጋሉ ማለት ነው በሚገርም ሁኔታ። መሀሌት እንግዲህ በስተመጨረሻ ሀሳቧ ተሳክቶላታል። ሞገስና መድብልም ቁጭ ብለው እነሱ እስከሚወጡ ይሳካል አይሳካም በሚል ሀሳብ ውስጥ ነበሩና የእውነት መሀሌት ትከዳን ይሆን ወይስ ታሳካው ይሆን የሚል ፍርሃት ሞገስ ላይም ነበረ። እንደዛ እንኳን የምታደርግ አይመስለኝም በማለት በተስፋ እየጠበቁ ነበር።
መድብል ደግሞ እንግዲህ ከመሀሌት እህት ፍቅር እንደያዘው እየተናገረ ይገኛል። ያው ስለሷ ማሰብ ጀምሯል። ልጅቷ የሆነ ነገሯ ብቻ ደስ ይላል። ጥሩ ልጅ ትመስላለች። ሳያት ጥሩ ናት። የምትወደድ ነገር ናት። ያው ለሰዎች የምታደርገው ክፋትን ባልወደውም ጥሩ ልጅ ናት እያለ ይገኛል። ምን ነው ፍቅር ኤፍራታ ናት እንዴ? ፍቅር ያዘክ እኔ ከኤፍራታ እያለ ይገኛል ማለት ነው። ሞገስም እንግዲህ የሰው ምርጫ ይለያያል። ኤፍራታ ግን የዛን ያህል የምትወደድ ሰው ፍቅር ከሷ እንዴት ሊይዝ ቻለ በማለት ጥያቄ ያቀርብለታል። ላይ የሆነ ነገሯ ይወደዳል፣ ደስ የምትል ናት ልጅቷ እያለ ነው የሚገኘው። በአጭሩ እንግዲህ ለስራ ብሎ ሄዶ መድብል የወንድሙን ጉዳይ ለማስፈጸም እንድትረዳው የቀረባት ኤፍራታ እንግዲህ ፍቅር ከሷ ይዞታል። እሷም ወዶኛል የሚል ቃል ስትናገር ከዚህም በፊት ሰምተናል። እንዳለችው እንግዲህ በምታሳየው አክት ኤፍራታ ሊሳካላት ነው የሚለውን ነገር ተስፋ እናደርጋለን። አንገናኝም ወይ የሚል ጥያቄ ብዙውን ጊዜ ታነሳባታለች። እሱ ሲደውል ምነው ናፈቅኩሽ እኔ የኔ ጥቁር አዝሙድ እያለ ነው የሚገኘው እና አይሻልክም ቆንጆ በርበሬ ወይ ጥቁር አዝሙድ? እንግዲህ መሀሌት ጋር ስንመጣ አሳክተዋለች። ዝናን በደንብ አድርጋ አስክራለች ማለት ነው። እንግዲህ ሴቶች የፈለጉትን ነገር እስከሚያሳኩ አርፎ አይቀመጡም እና አሳክታለች። ለመድብልና ለሞገስ አሳልፋ ሰጥታለች ማለት ነው። ዝና በመጠጥ ተሸንፏል። ምክንያቱም ስለ ሉላ አንስታበት ሰክሮ ከዛም በኋላ ራሱን እንዲስት ከዛ ደግሞ መድብልና ሞገስ የሰከረን ሰው እንግዲህ ሊያግቱ ነው ማለት ነው። ምክንያቱም ዝናን ፊት ለፊት መያዝ ትንሽ አስቸጋሪ ስለሚሆንባቸው በመሀሌት ተጠቅመው ሀሳባቸውን አሳክተዋል። መሀሌት የምትፈራውን ዝናን አሳልፋ ሰጥታለች። ከዛ በኋላ ዝና እንግዲህ መጀመሪያም ፈርቶ ነበረ። ለካሌብ ሞሲሳም ደውሎ መድብል የሚባል የብሩክ ወንድም በጣም እያስቸገረ ነው፣ ሁሉን ነገር ያውቃል፣ ስለኛ በደንብ ነው የሚያውቀው፣ ያሉንን ቦታዎቹን ላይ እያንዳንዱን ያውቃል ነግሮኛል ብሏልና ማወቅ የሌለበትን ነገር ብቻ ስላወቀ ልናስወግደው ይገባል፣ እናስወግደዋለን ብሎ ነበረ። ካሌብ ሞሲሳ እንግዲህ ተቀድሟል ማለት ነው። አሁን ላይ ተቀድሟል። ዝና ተይዟል። ዝና ደግሞ ስለ ብሩክ እየተናዘዘ ይገኛል። ብሩክ በቅርቡ እንግዲህ ወደ ቤቱ ይመለሳል ብለን ተስፋ እናደርጋለን። መድብል የፈለገውን ነገር እንግዲህ በዚህም በዛም ብሎ አሳክቷል ማለት ነው። ለወንድሙ ደርሶለታል። እንደዚህ አይነት ወንድም በቃ መከታ የሚሆን ወንድሜን ካላገኘው አርፌ አልቀመጥም የሚል እንደ መድብል አይነት ጀግና ወንድም ያስፈልጋል ማለት ነው። ብዙ ጉዳዮችም ሞክሯል። በብሩክ የተነሳ መሀሌትን አግቷል። ኤፍራታንም ዝናን እንድታጠምድ እንግዲህ ገንዘቡን ከፍሎ ሞክሮ ነበረ። ባይሳካም እንኳን ኤፍራታ ያው ነገሩን ብታበላሽም በተቻለው አቅም ዝናንም ፊት ለፊት ገጥሞት ነበረ። በስተመጨረሻ ግን ተሳክቶለታል። ድሉ እንግዲህ የነ ሞገስ ነው። ሉላን በነፃነት የምትራመድበት ጊዜ ቅርብ ነው። ዝና ወደ እስር ቤት እንግዲህ ይገባል። ሉላ በሰላም ትኖራለች። ሞገስ እና ሉላ ፍቅራቸውን በሰላም ያጣጥማሉ ማለት ነው። ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበረ። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ስላዳመጣችሁኝ ስለምትከታተሉኝ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሰብስክራይብ አድርጉ፣ ፌመስ አድርጉኝ ጋይስ። ባይ ባይ።